ከዚያ ለፊታችሁ የምትሰሩት የሆነ ክሬም ካለ የራሳችሁ ክሬም ትጠቀማላችሁ ማለት ነው። እኛ ምንም አልጠቀምም፣ ስተኛ ነው የምጠቀመው። እንደዚህ በደንብ ማስያጅ አድርጎት ትንሽ ሰዓት ማለት ነው። ቢያንስ 10 ደቂቃ 5 ደቂቃ አነሰ ከተባለ 5 በዛ ከተባለ 10 ደቂቃ በደንብ አድርጎት ከላይም ከስርም እንደዚህ በተለየ እንቅልፍ ችግር ያለብን ልጆች የምንጨነቅ ልጆች ምናምን እዚህ ጋር ጥቁር ነው የሚለው። በተለይ የእንቅልፍ እጥረት ያለብን እዚህ ጋር ጥቁር ስለ ሰላም ቤተሰብ እንዴት ናችሁ? የቻናሌ ቤተሰቦች የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። በኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ልክ እንደሁሌው ቪዲዮን ላይክ ሼር በማድረግ አበረታቱኝ። አስተያየት ጥያቄም ካለ ኮመንት ላይ አስቀምጡልኝ እመልሳለሁ። ዛሬ ደግሞ ይዤላችሁ የመጣሁት ለፊታችን ጥራት በጣም ምርጥና ተመራጭ የሆነ የእርድና ቲማቲም ስኳር ማስክ ነው። ሞክሩት፣ ትወዱታላችሁ። እዚህ ጋር እርድ አለኝ፣ እዚህ ጋር ቲማቲም አለኝ። ያው ቲማቲሙን ከፍዬ ነው የምጠቀመው ማለት ነው፣ ግማሽ በቂ ነው። እና እዚህ ጋር ደግሞ ስኳር አለኝ። እርዱ በነገራችን ላይ የኔ እርድ እንትን ነው ከኢትዮጵያ ማለት ነው ያስመጣሁት እርድ ነው። ቀራታ ይሄ ማለት ነው ተፈጭቶ እንደዚህ ስናየው አሁን የሆነ እንትን ይመስላል፣ ጥቁር ያለ ነገር ይመስላል። እንዲቆይ ውርድ አድርጌ ላሳያችሁ፣ ግን ስትቆርጡት እንትን ይመስላል። ይሄ በጣም ምርጥ እርድ ነው። እንታያችኋል ብዬ ተስፋ አደርጋለሁ። ካሜራው መሰለኝ እንትን የሚል እና ይሄ ምርጥ ነው። ራሴ ቤት ውስጥ ፈጭቼ አዘጋጅቼ ማለት ነው። ከእንትን የሚገዛው ከማርኬት እንትን አለ፣ በጣም ከለር ስላለው ያሳክካል። ከምር እንደገና ቅመም አለው እኮ ጠረን አይታችሁት ከሆነ ሌሎች ቅመማ ቅመሞች ይጨመሩበታል መሰለኝና አይመችም፣ በጣም ነው የሚያሳክከው። ስለዚህ እርድ እኔ አሁን ይሄ የተፈጨ ነው፣ ለብዙ ጊዜ ይበቃኛል። ከዚያ ደግሞ ይሄ የምንፈጨዋለሁ ማለት ነው። ጥሬ እርድ እየፈጫችሁ ትጠቀሙ ይመረጣል ለፊታችን ማለት ነው። ፊታችን በጣም ስስ ቆዳ ስለሆነ ከባድ ነው፣ አደጋ የመቋቋም አቅም የለውም። እና እንደዚህ ፍረሽ ነገሮች ስንጠቀም በተለይ ቅመማ ቅመም የሌላቸው ነገሮችን ብንጠቀም ይመረጣል ማለት ነው ለፊታችን። እና እዚህ ጋር ቲማቲም አለኝ። ይሄ ቲማቲም እንደዚህ ያው ቲማቲሙ በእርግጥ እንትን ይመስለኛል ለምን እንደሆነ አላውቅም። ኋላው ደግሞ ፍሬ ያለው ማለት ለምን እንዳላውቅም እንትን የሆነ ጁስ ምናምን ያለው ስጋ ያለው ቲማቲም አይደለም። ይሄ ለወላስከ እዚህ ጋር አለኝ። ስለዚህ ግማሽ ይበቃኛል ማለት ነው። እዚህ ጋር እርድ ያለ ከእርድ ግምት ትንሽ አነሳና እጠቀማለሁ። ላይታያችሁ ይችላል። አድርጌ ስጨርስ ባይሆን አሳያችኋለሁ። አልመች ሲጋራ እርዱን ይሁን እንደዚህ አድርጌያለሁ። ከዚያ ስኳር በጣም ማስያጅ ስናደርገው ፊታችንን እንትኑ ጁሱ ስጋውን ትንሽ ከስር እናገኘው። ከዚህ እንዳያችሁት አሁን ቆይ ደግሜ ላሳያችሁ። ለዚህ ስለሆነ ትንሽ ማስያጅ እናደርገውና ከዚያ እንትኑ ስናገኘው እንትን እንለዋለን ማለት ነው። እየጨመርን እንትን እንላለን። አሁን ይሄ በቃ ነው። ሞክሩት፣ ምርጥ ነው። ቲማቲም በቡናም ተጠቀሙት፣ እንዲሁ በስኳር ራሱ ምርጥ ነው። ግን በእርድም ሲሆን አሪፍ ነው ማለት ነው። እርድ የራሳችን ከሆነ ከምር ምርጥ ነው። ግን አይ ፀጉሬ ደግሞ ወጣም ሊሄድ ነው እንግዲህ ያው ልብስ እንትን ባሉ እንጂ ሊያቆሽ ይችላል። በደንብ ነው ማስያጅ የምናደርገው ማለት ነው። ስኳሩ ትንሽ በጣም እንትን ነው አንኳር ስኳር ስለሆነ እንደዚህ ማስያዝ አደርገው
እንትን ይላል ቡጥጥ ቡጥጥ ያደርጋል። ቀስ እያላችሁ መጀመሪያ ላይ ስኳሩ ትንሽ የመሟሟት ባህሪ እስከሚያመጣልን ድረስ ማለት ነው። ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። ብዙ ጊዜ ቆይቻለሁ፣ ጠፍቻለሁኝ። ኢትዮጵያ ነበርኩኝ አሞኝ ገብቼ እግዚአብሔር ይመስገን አሁን ተሽሎኝ መጥቻለሁ። ጸበል ሄጄ ሀገራችንም ያው በጣም የሰላም ነገር አሳሳቢ ነው። ያም ሆነ ተመስገን እና ጭራሽ ዩቲዩብን አቀዝቅዤዋለሁ። እንደዚህ እዚህ ጋር የኔ ችግሬ በቃ እዚህ ጋር ነው። የቴ ችግሬ እዚህ ጋር እና የሆነ ሽፍታ ራሱ ካለ እዚህ ጋርና እዚህ ነው እንጂ ሌላ እንኳን እንደዚህ ጋር ደህና ነው። አሁን ይሄ ደህና ነው፣ ግን እዚህ ጋር አንዳንድ ጊዜ እንትን ይለብኛል፣ ሽፍ ይላል። እሱ ደግሞ ሳሙና ነው ችግሩ ማለት ነው። በተለይ ጠረን እንትን ሽታ ያላቸው ሳሙናዎች የምንጠቀም ከሆነ የሳሙና የምንጠቀመው ቤት እየሰራሁ ነው። ከተልባና ከምናምን እንትን እያልኩ ማለት ነው። ከተልባ ከሩዝ እያደረኩ የምሰራው ባለፈው የሰራሁት ቪዲዮ አለ። እሱን ነው የምጠቀመው ሳሙና። እንትንም ስላለቀብኝ እርዱ ልጨምር ነው ትንሽ። ቲማቲማችን ብስል ያለ የሆነ ስጋ ያለው ቢሆን ይመረጣል። ግን እኔ ሁሉን ቲማቲም እንደዚህ ነው ስሞክር ቅድም መጀመሪያ ከካሜራ በፊት ከመቅረጼ በፊት አንድ ሞክሬ እንትን አይቼው እንዳለ ፍሬ ቲማቲሙ ማለት ነው። እንደዚህ አይነት ነገር ስትጠቀሙ ነጭ ልብስ ባትለብሱ ይመረጣል። እርዱ አጥፍቻለሁ። ፎጣ ነበር መያዝ። ሶፍት ምንም እንትን አላለው፣ አልበገረው። ፈጣሪ እንደዚህ በደንብ ማስያጅ አድርጎ ትንሽ ሰዓት ማለት ነው። ቢያንስ 10 ደቂቃ 5 ደቂቃ አነሰ ከተባለ 5 በዛ ከተባለ 10 ደቂቃ በደንብ አድርጎት ቅጥንጥና አልኩኝ። ቤቱን እንዴት እንዳቆሸሽኩት መብርሃን። በእርግጥ እንትን ነኝ ስራ ገና አልገባሁም። ከኢትዮጵያ መምጣት ስለሆነ ነው እንጂ ጃዛ ቤት ነኝ። መዳም ኩሽና ቢሆን አለቀልኝ። እንደዚህ በደንብ እንትን ማሳጅ ታደርጉና ትንሽ ትጠብቁታላችሁ። ምጥጥ ድርቅ እስከሚል ማለት ነው። እንደ የአየር ሁኔታ ነው። ንፋስ ካለ ቶሎ ይደርቃል። እኛ ትንሽ ቆይ ከእንትን እነሳና ሽንት ቤት ሄጄ ማሳጅ አድርጌ ልምጣ። ካሜራውን ላቋርጥ ብቻ ቤቱ ቆሻሻ። የቤተሰብ ሽንት ቤት ሄጄ በደንብ ማሳጅ አድርጌው መጣ ማለት ነው። ስኳሩ ራሱ ይለያል። እንደዚህ በውሃ በጣም ውሃ አለ ቲማቲሙ የሆነ እንትን የለውም ብቻ ውሃ አለው፣ ግን ስጋ ስለሌለው እንጃ በጣም እንትን እየፈሰሰ አሁን ራሱ እንዳያችሁት ፍሬና ውሃ ብቻ ነው ያለው። ለዚያ ነው እንደዚህ ስትጠቀሙ ምንድነው ወይ ከስር የሆነ የማትጠቀሙት ልብስ እንደዚህ ይዛችሁ፣ አለበለዚያ ፎጣና ጥዋደን ችግር የለውም በፎጣ ከስር ይዘን እንጂ ሶፍትማ የለም። ቅልጥ አደረገ ልብሴ። እንዴት እንደቆሸሸ ልነግራችሁ አልችልም ማርያምን። እና እንደዚህ ማደባ አድርጌዋለሁ። ገና ነው አሁን አለ ማለት ነው። እንደዚህ ሳረጋ ድርቅ ሲል ነው የምታጠበው ማለት ነው። ምጥጥ ድርቅ ሲል እዚህ ጋር ከላይ እንደዚህ ማሳጅ ታደርጉት ይመረጣል። አሁን እዚህ ጋር ማለት ነው
እኔ ግን ውሃው የገባም ቆጥቁጦኝ ነው ተውኩት ከላይ ማለት ነው። ከላይም ከስርም እንደዚህ በተለየ እንቅልፍ ችግር ያለብን ልጆች የምንጨነቅ ልጆች ምናምን እዚህ ጋር ጥቁር ነው የሚለው። በተለይ የእንቅልፍ እጥረት ያለብን እዚህ ጋር ጥቁር ስለሚል በደንብ ማንኛውንም ስክራፕ ማስክ ስንጠቀም ለፊታችን በደንብ ማሳጅ እናድርገው እና ደግሞ ከዚያ ይሄንን በቃራው ማለት ነው በዚህ ጨርሶ እጃችሁን ይሄ ክንዳችሁንም አንገታችሁንም በደንብ ማሳጅ ማድረግ ትችላላችሁ። ከዚያ ትጥብ ማለት ነው። እንደዚህ አድርጉና ታጠቡት፣ ሞክሩት፣ ታታላችሁ። ጥቅሙን ለውጥ ነው ታገኙታላችሁ ማለት ነው። በሶስት ነገር ማለት ነው። እዚህ ጋር በስኳር እዚህ ጋር ደግሞ የሀገር ቤት ዝንጅብል እንትን እርድ በጣም ቢጫ እንኳን አይደለም እርዱ ማለት ነው። እንደዚህ የዚህ ሀገር እርድ ከለር ስላለው በጣም እንትን ይላል፣ ግን አይመችም። ከዛ ደግሞ እዚህ ጋር ቲማቲም ግማሽ ቲማቲም ብቻ የተጠቀምኩት እንደዚህ በዚች በቀላል በሶስት ግብአቶች ብቻ ፊታችንን ውበታችንን ፏ አድርገን መልስ እናደርጋለን። በተለይ እኔ ኢትዮጵያ ያው ጸበል ቦታም እዚያም ስላልኩ ንፋሱ ምኑም ቁርቁር አድርጎ ፊቴ የኔ አይመስልም። አንቺ ነሽ እንዲህ እስከሚሉ ድረስ ያው በጣም ጸበል ቦታ ስትሄዱ ምናምን ንፋስ አለ፣ ወጣ ያለ ቦታ ስለሆነ አቧራው ምኑ እና እንደዚህ ያው ምልስ ስላለው ማለት ነው። ያው ምልስ ስላለው በመዳም ኩሽና ፏ እያልኩ ራሳችሁን ጠብቁ። ታጥቤ ደግሞ በኋላ አሳያችኋለሁ። ፊቴን ትጥብ ብዬ ለውጡን እንዴት እንደሆነ አሳያችኋለሁ። እና እንደዚያ ነው። ጠብቁኝ ታጥቤ እስከምመጣ። እሺ ቤተሰብ ይኸው ልታጠበው ነው። አሁን ድርቅ ብሏል። የለም ጥጥ ብሏል። 10 ደቂቃ ምናምን ቢሆን ነው የፈጀብኝ። ስኳሩ ራሱ አለ። ሙልጭ ብዬ አንተ ጥብ ብዬ መጥቻ አሳያችኋለሁ እንዴት ጥርት እንደሚል ማለት ነው። 10 ደቂቃ ምናምን ንፋስ እኔ ሙከየፍ ስለነበር እኔ ጋር ቶሎ ነው ድርቅ የሚለው። ንፋስ ምናምን ከሌለ ትንሽ ይጨምራል። ንፋስ ቦታ ከሆነ ቶሎ መጥጥ ይላል ፊታችን። ድርቅ ይልና እንደሆነ አላጭም ድድ በጣም ሲያደርገን ነው። ፀጉሬ ራሱ አብሮ እንትን ያው በጣም ምጥጥ ድርቅ ሲል ነው ጥብ የምንለው ማለት ነው። ታጥቤ መጥቻ አሳያችኋለሁ። የትም እንዳትሄዱ። እሺ ቤተሰብ ጥብ ብዬ መጥቻለሁኝ። በነገራችን ላይ እኔ በኋላ አለኝ ማለት ነው የቀረው ቲማቲሙ እና እንትኑ እግሬንም የእጄንም ምናምን አንገቴን በደንብ ቀብትልና ሻወር ስወስድ ጥብ ብለዋለሁ ብዬ ማለት ነው። አለ አልጨረስኩም፣ ግን ለፊቴ ጨረስኩ። በቃ ግን እናንተ ስራ ስጨርሱ ምንድነው አንድ ፊታችሁንም አንገታችሁንም ስራ እንደጨረስ ከዚያ ሀገራችን ተረከዙ በሙሉ እርዱና ስኳሩ ከቲማቲሙ ጁስ ጋር ምርጥ ስለሆነ ተጠቀሙት። እኔ ታጥቤው መጣሁኝም ያው ባንዴ አይለይም። በተለይ እኔ አሁን እኔ ፎጣለች ስንት አመቷ ይሄ ፊቴ ናት። ከዚያ ለፊታችሁ የምትሰሩት የሆነ ክሬም ካለ የራሳችሁ ክሬም ተጠቀማላችሁ ማለት ነው። እኛ ምንም አልጠቀምም፣ ስተኛ ነው የምጠቀመው አለኝ ከኪያር ምናምን ከተልበንት የምሰራው ማለት ከኪያርና ቫዝሊን ምናምን ያደረገን እንሰራለን አለ የፊታችን ክሬም። እሱን ካለን እንጠቀማለን፣ ከሌለንም የምትጠቀሙትን ነገር ትጠቀማላችሁ። አሁን እንደዚህ ማስክ በተጠቀምን ሰዓት ጭምድድ ነው የሚያደርገን ፊታችን፣ ቆዳችን፣ የፊታችን ቆዳ ይሄ ምናምን ስለሚጨመድደን እንጠቀምለታለን ማለት ነው። ይሄኔ እንዳያችሁት ይሄን ይመስላል። ሰርታችሁ ሞክሩ፣ ትወዱታላችሁ። ጥቅሙን ደግሞ በጥቅሙንም ለውጡንም ቶሎ ታውበታላችሁ። ብዙ እንደ እንትን እንኳን የራቀ ቀን አይጠይቅም። በ8 ቀን እንኳን በሳምንት 2 ከተጠቀማችሁ ይሄን ለውጥ ታውበታላችሁ። በነገራችን ላይ እንደዚህ አይነት ነገር አስለምደን ማስክ ምናምን ስናቆመ ደግሞ ፊታችን የሆነ ቆዳው እንትን የሆነ ንሽፋላል ድርቅ ነገር የማለባህ ያለ። ስለዚህ በተቻለን አቅም ቢያንስ በሳምንት አንዴ የቲማቲም ብንጠቀም ቀጣይ ደግሞ ሌላ እያልን ራሳችንን እንጠብቅ። አስተያየት ጥያቄ ካለ ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ